ኪንጎ በሚያሳዝን ሁኔታ እንግዲህ ከዚህ በፊት የሰረቁት ሰው ሲያራውጣቸው ነበረ። እንግዲህ በእነ ፍቅር ቤትም እየገባ እየተደበቀ በነበረበት ሰዓት የፍቅር እናት ምንድን ነው የኔ ቤት የሌባ መሰብሰቢያ ነው ወይ? ከዚህ በኋላ ቤት እንዳትመጣ ብላ አስጠንቅቀው ነበር። ነገር ግን እሱ ደግሞ ሊሰርቅ ሳይሆን የሆነ ሰው እያባረረኝ ስለነበረ ለመደበቅ እኮ ነው፣ ይቅርታ ረበሽኳችሁ እንዴ ብሏቸው ነበር የወጣው። ከዛም በኋላ እንግዲህ በምሽት ሲንቀሳቀስ ያ የሰረቀው ሰውዬ አድብቶ ኪንጎን መቶ ደፍቶት ሂዷል ማለት ነው። በጣም ያሳዝናል። በነገራችን ላይ እንግዲህ ካረማመዱና ካለባበሱ የሚመስለው የቤዛ ወንድ ነው የሚመስለው። እንግዲህ ቤዛም ልትሆን ትችላለች ያስመታቸው። ነገር ግን ያ የሰረቀው ሰው በጣም አደገኛ ነው፣ ከአደገኛ ሰው ጋር ነው የተነካካ ነው እያለ ከዳይመንድ ጋር ሲያወሩ አይተናቸው ነበረ። በሰዓት ግን ዳይመንድ እንግዲህ ለአደይ ሽምግልና ዴብን ተከትሎ ክፍለ ሀገር ሄዷል ማለት ነው። ክፍለ ሀገር ሄደበት በዋናኛነት ለአደይ ሽምግልና ሲሄድ፣ በሁለተኛው ግን ከዚህ በፊት የጀመራቸው የአባቱን ንብረት ለማስመለስ ክስ ጀምሮ ነበር። እሱን ለማስጨረስ ነው። እንግዲህ የአደይ እህት ዴብን ሲመጣ ታየዋለች። በሚያሳዝን ሁኔታ ግን የአደይ እህት ዴብን አፍቅረዋለች። በጣም ያሳዝናል። እማዬ እኔ እኮ ዴብን በጣም ነው የምወደው፣ ለአደይ ደግሞ ጥሩ ወንድሟ ነው ብላ እርፍ አለች። እንግዲህ ተመልከቱ። አሁን እንግዲህ አደይ ከእህቷ ጋር ትልቅ ጦርነት ልትገባ ነው ማለት ነው። እንግዲህ የአደይ እህት ዴብ ለሽምግልና እንደሚመጣ ምንም የምታውቀው ነገር የለም። ሰርፕራይዝ ስለሆነ ዴብ ምንም አልተናገረም። አደይም ራሱ የሚመጣው ለሽምግልና ነው ብላም አልተናገረችም። እና እንግዲህ የአደይ እህት ዴብን በጣም ወደዋለሁ ስትል የአደይ እናት በጣም ነበር የደነገጠችው። እንዴ ምን ስትል ነበረ። እንግዲህ የአደይ እህትም አሁን እማዬ እሱ እኮ በጣም ጥሩ ሰው ነው፣ በጣም ነው የምወደው። እዛ ቤት የሄድኩ ጊዜ ራሱ እሱ ነበር ሲንከባከበኝ የነበረው። በቃ ለአደይም በጣም ጥሩ ወንድሟ ነው ስትል ነበር ማለት ነው። እጅግ ያሳዝናል። ወደዋለሁ ስትል እንግዲህ ያን ጊዜ ታማ አደይ ዘንድ እንደነበረች እንግዲህ ሁኔታዋን በሙሉ እያየናት ነበረ። ጠጋ 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 ስትል ነበረ ዴብን ማለት ነው። ምክንያቱም የዛን ሰዓት ዴብ አደይን እንደሚወዳት ለአደይ እህት አልነገራትም። ነግሯት ኑሮ ተስፋውን ቆርጣ ቁጭ ጥል ነበር። አሁን እንግዲህ ከዴብ ጋር ልትሞዳሞች ነው ማለት ነው የአደይ እህት። ወይ ጣጣ ይላቸዋል። እንግዲህ ይሄ ነው እንግዲህ ባለፈው ክፍል ቅምጥል አደይን አንገቷን ይዛት ነበረ። ምን ታረጊያለሽ ከባሌ አጠገብ አንቺ እጅሽን ይዞሽ አይቻታለሁ በማለት ነበረ እንግዲህ አንገቷን እንደያዛት ነበር ቪዲዮ ያለቀው። ከዛም በኋላ በመቀጠል እንግዲህ ያው በቀጣዩ ማለት ነው በክፍል 149 ላይ እንግዲህ ሲለቀቅ እባክሽ ቅምጥል እንዳትሳሳች እባክሽ፣ ይኸውልሽ እኔን ትተሽ እሱ በጣም ነው የሚወድሽ። በሚያሳዝን ሁኔታና በሚገርም ሁኔታ እኔን ከነመፈጠር ይረስቶኛል። አሁን ላይ ኪንጎ የሚያፈቅረው አንቺና አንቺን ብቻ ነው። ይልቁንስ አሁን ከአንቺ እሱ ተስፋ ቆርጦ ወደ ክፍለ ሀገር ዳይመንድን ተከትሎ ሊሄድ ነው። ቶሎ ብለሽ አምልጭ ብላት ስትነግራት እንግዲህ እውነትሽን ነው አደይ፣ በጣም ይቅርታ፣ አሁን እንግዲህ ኪንጎ አምልጦ ሊሄድ ነው ማለት ነው ብላ ወደ እሱ ነበር ሄደችው ማለት ነው። ነገር ግን ኪንጎ እንደ ባለፈው ተከትሎ አልሄደም። ቁጭ ብሎ እየጠበቃት ነበረ። እሷም ሂዳ ይቅርታ እኔ እኮ ተናድጄ ነው ምናምን ስለ አይ እኔ አባባ ከሞተ በኋላ ሁኔታሽን ካየው በኋላ አንቺ ልቤ ውስጥ ገብተሻል። ከዚህ በኋላ አንቺና አንቺን ብቻ ነው የምወደው እያላትም ነበረ። እሷም ደግሞ ከዚህ በኋላ ድብድቤንም ቅናቴንም አስወግዳለሁ በጣም ይቅርታ እያለች ይቅርታ ጠይቀው ነበር። ነገር ግን በሚያሳዝን ሁኔታ ማታ እንግዲህ ተደብድቧል ማለት ነው። እንግዲህ ይሙት ይሽር የሚታወቅ ነገር የለም። ያው አይሞትም፣ ያው ይጎዳል እንጂ አይሞትም። ያው ሲመታው አይተናል፣ ሲወድቅም አይተነዋል ማለት ነው። ኪንጎ ማለት ነው ያው ሆስፒታል ገብቷል ማለት ነው። ሆስፒታል ከገባ ይታከማል፣ ይሻላል ብዬ አስባለሁ። እንግዲህ ሊሊና ባቡሬ አሁን ፍቅራቸውን እንግዲህ እያጣጣሙ ይገኛሉ ማለት ነው። አሁንም ቢሆን እንግዲህ ሊሊ የሕክምና ውጤት አልመጣም ገና። ነገር ግን አሁንም ራሷን እያዞራት ነው ማለት ነው። ህመሟ አልተሻላትም። ህመሟም እየተባባሰ እየመጣ ነው ማለት ነው። እጅግ ያሳዝናል። ግን ደግሞ
ውጤቱ እንዴት አልመጣም እስካሁን ድረስ? እርግዝና ነው ወይስ ምንድን ነው? እርግጥ እርግዝና ራስ ያዞራል እንዴ? ራስ ያዞራል ብዬ አላስብም እርግዝና። ነገር ግን ባቡሬ አሁን ሌሊን እየተንከባከባት ይገኛል። ምግብም እያጎረሳት ነበር። ኧረ በቃኝ እስከምትለው ድረስ በይልኝ ደግሞ ቆየት ብለሽ አጎርስሻለሁ እያላት ነበረ። እና እንግዲህ አይዞሽ ሕክምና መሄድ አለብሽ በሚላት ሰዓት ላይ አሁን እኮ ደህና ነኝ እያለች እንግዲህ ባቡሬ እንዳይጨናነቅባት ማለት ነው። እና እንግዲህ ሊሊ እናትን ናፈቀችኝ፣ እናትን የት ነው ያለችው ምናምን እያለችው ነበረ። እና እንግዲህ ቅምጥል እና አደይ ከተለያዩ በኋላ አደይ ከባቡሬ እናት ጋር ተከትላ አደይ ለባቡሬ እናት ቡና ፍልታላት ነበረ። ቡና ከፈላችላት እንግዲህ በኋላ ከወሬ ወሬ ሲያነሱ አረ ልጅ የት ሄዶ ነው ሰሞኑን እኮ ጠፋ በምትላት ሰዓት እንግዲህ አደይ ማምለጧት አይ እሱ እኮ ሊሊ ጋ ነው ሊሊን አሟት ሰሞኑን እያዞራት ምናምን ስትል በቃ የባቡሬ እናት በጣም ደነገጠች። እንዴት ሳትነግሩኝ ምን ሆና ነው ወይኔ ልጅ ምን አገኘብኝ እያለች ነበረ። ከዛም በኋላ ወደ ቤት መታለች። እንዴት ነው አንቺ ታመሽ አልነገርሽ በምትላት ሰዓት እንግዲህ ሊሊም ቅር ብሏታል። አደይን ለምን ተናገርሽ ብላ ማለት ነው። አደይም አይ እኔ እኮ ከድንገት አምልጦኝ እኮ ነው ባቡሬ የታለ ጠፋሳ ስትል እንዳትጨነቅ ብዬ ነበረ፣ ከድንገት ነበረ ያመለጠኝ ለመናገር ፈልጌ አልነበረም እያለች ነበረ አደይ ማለት ነው። እንግዲህ ሰሞኑን ደግሞ ማለት ነው ውዶችዬ ቤዛ ነገር እያለት ነው። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር አለ ዘፋኙ። በቃ ነገር እያላት ነው። ምክንያቱም ደግሞ አሁን አደይንና ሊሊን ለማጣላት ደፋ ቀና እያለች ትገኛለች ቤዛ ማለት ነው። ጭራሽ የባቡሬን እናት ፈልጋ ምን ብትል ጥሩ ነው? እኔ የምልሽ ማሚ እንዲዎች አደይ እኮ ሊሊን አትወዳትም ለጥቅም ነው የፈለገቻት ምናምን እያለች ወሬ ስትጀምር ቆይ አንቺ ማለት ነው አሁን ልትነግሪኝ የነበረውን በሙሉ እንዳትነግሪኝ እርሹ። እነዚህ ሁለት ልጆች ቢጣሉ አንቺ ምን ታገኛለሽ? ምን አይነት ሴት ልጅ አይደለሽም እንዴ ባለጌ! አሁን ተነስተሽ ወደ መጣሽበት ሂጂ ብላ እንግዲህ አባራታለች። በሁለተኛ ደረጃ ደግሞ አሹን ከፍቅርና ልታጣላ ሞክራለች። እንግዲህ አሹ ስራ ባሄደበት ሰዓት መንገድ ላይ ታገኝና ወደ ቤዛ ቤት ትመጣና ወደ ፍቅር ቤት ትመጣና ቤት ከገባች በኋላ አሹ የት እንዳለ ታውቂያለሽ እንዴ ማሚ? አሹ እኮ ከነዛ ከሌቦቹ ጋር እየተራወጠ አይቼዋለሁ። ስራ ብሎ ይወጣል እንጂ ከቤት እኮ የሚውለው እኮ ሲሰርቅ ነው የሚውለው፣ ከነሱ ጋር ነው የሚውለው ብላ እንግዲህ ለፍቅር እናት ትናገራለች። የፍቅር እናት በጣም ትበሳጫለች። ምክንያቱ ደግሞ እንዴት እንደዚህ አይነት ነገር ያደርጋሉ? እንግዲህ የፍቅር እናት ሰው እነሱ ያሏትን ነው የምታምነው ማለት ነው። የፍቅር እናት በቃ ማንም ይበላት ታምናቸዋለች፣ ሁሎችንም ታምናቸዋለች። እና እንግዲህ ሮማን ጠይቃት ነበር አሹ የት ነው የሄደው ስትላት ሮማንም ተደናግጣ ስራ ነው ስራ ተደውሎለት ነው የሄደው ስትላት ኧረ እባክሽ ምን ስራ ነው ደግሞ ከነዛ ከሌቦቹ ጋር ከነ ዳይመንድ ጋር ነው እንጂ ትላለች። ሮማንም ኧረ በፍጹም አሹ እንደዚያ ነገር አያደርግም ብላ እንግዲህ ለአሹ ጠበቃት ትቆማለች። አሹ እንደዛ ነገር አያውቅም ጭራሽ። እነሱ እንደውም ሌብነት አቁሙ እያለን ዳይመንድን ይመክራል እንጂ እንደዛ አይነት ነገር አያውቅም። ከዛም እንግዲህ የፍቅር እናት ተበሳጭታ ተናዳ ከዛ አሹ ሲመጣ ቀጥታ ወደ እኔ ዘንድ ይዘሽ ሆነች ነበር ያለቻት። አሹን በሚመጣበት ሰዓት እንግዲህ ሮማንም ተደናግጣ ቤዛ እንደዛ አለቻት ለፍቅር እናት። የፍቅር እናት በጣም ተናደዋል። ስለዚህ የሆነ መፍትሄ ፈጥረህ አሳምናቸው ትላለች። እሱም እንግዲህ አሹ አነጋገር አይችልም ለመናገር በጣም ይፈራል እና እንግዲህ በግድ ባሳር አሳምኗታል የፍቅርና በፍጹም ቤዛ ውሸቷን ነው። ነገር ግን ስራ ተደውሎልኝ ሂጄ ከሄድኩ በኋላ ግን ስራው ሳይሳካ ቀረ። ከዛም መንገድ ላይ ሳያቸው ሰላም ስላቸው ቤዛ ስለየች ነው እንጂ እኔ ምንም ነገር አላደርግም እናቴ እኔን ሳይ ብሎ ሲምልላት የፍቅር እናት አመነች። ከዛም ፍቅርም እንግዲህ አረ ውሸቱን ነው ማያውን እነሱ ያሉሽን ሁሉ ታምኛለሽ እንዴ ምናምን እያለች እነሱ ታጣላ ሞክራ ነበር። የፍቅር እናት በፍጹም አሹ በእናቱ ከማለ አይዋሽም ብላ እንግዲህ ድምድም ያደረገችባት። እንግዲህ ፍቅርም አሁን ሮማንን እናቷን እንድትቆጣ ታደርጋታለች። ውሃ አምጪ ብላ ውሃውን ተደፋች በኋላ ነው ይወልውይ ብላ ነገር ግን
አውቃ አቃጥራለች ማለት ነው። ነይ ወልዊ ስላት እኮ ረግጣው ሄደችን። ማየ ውሃ አምጪልኝ ብያት ተደፋ። እንዲያው ቢያንስ እንኳን እስኪ ወልዊው ስላት ወልዊው ጥላው ሄደች ብላ እንግዲህ አቃጥራ እንትን እያለች ትገኛለች። ለማንኛቸውም እንዲያው የፍቅር ተንኮል መቼ ነው የሚያበቃ? ፍቅር ተንኮሏ መቼ ነው የሚለቃት? ሁል ጊዜ ተንኮል አይሰለቻትም እንዴ? ለማንኛቸውም እንግዲህ ቀጣይ ክፍል በጉት እንጠብቃለን ማለት ሽማግሌ ይዞ ሲገባ ዴቭ ማለት ነው። እንግዲህ ገና መምጣቱን ነው የአደይ እናት ለእናቷ የነገረቻት። ከዛም በኋላ እንግዲህ እስኪ ሽምግልናው ይሳካል አይሳካም የሚለውን አብረን የምናይ ይሆናል። እንዴ የአደይ አባት ግን ክፉ ነው። የአደይ አባት ክፉ ነው። ብቻ እንዳያግተው እየፈራለሁ ዴቭን ማለት ነው። ከዚህ በፊት እንዳደረገው ከዚህ በፊት እንግዲህ ዴቭን አግቶ ከዳይመንድ ጋር ያሰቃየው ነበርና አሁንም ያጣ ፈንታ እንዳይደርሰው ብዬ እየበራው ነው። ብቻ እንግዲህ የምናይ ይሆናል በክፍል 150 ማለት ነው። ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካምነት ደግሞ ለራሳችሁ መልሶ ይከፈላችኋል።